ሰላም ሰላም የቻናላችሁ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን መደበኛ ሎተሪ ወጥቷል። እንኳን ደስ ያላችሁ የወጣላችሁ ሰዎች ካላችሁ ከዚህ ቻናል ተከታታዮች በኩል ማለት ነው። መደበኛ ሎተሪ ወጥቷል። ይህ መደበኛ ሎተሪ 1765ኛ መደበኛ ሎተሪ ነው። ኮዱ 1765ኛ ነው። ግንቦት 27 ቀን ነው የወጣው፣ በትናንትናው ዕለት ሐሙስ ዕለት ማለት ነው። በኢትዮጵያ ሎተሪ አገልግሎት በእድል አዳራሽ በሕዝብ ፊት የወጣ መሆኑን ነው የተመላከተው። እንግዲህ የኢትዮጵያ ሎተሪ አገልግሎት ያስታወቀው ትኬታችሁን አውጡና ዛሬ የምነግራችኋለሁ። እንደተለመደው ትኬታችሁን አውጡ። ግልጽ ያልሆነላችሁ ነገር ካለ ደግሞ ኮሜንት መስጫ ሳጥኑ ላይ ታስቀምጡልኛላችሁ፣ እመልስላችኋለሁኝ። የዛሬው መደበኛ ሎተሪ 1765ኛ መደበኛ ሎተሪ ነው፣ የዕጣ ቁጥሩ ማለት ነው። ስለዚህ ትኬታችሁን አውጡና የቆረጣችሁት ሎተሪ መድረሱንና አለመድረሱን በዚህ ቪዲዮ ቼክ ማድረግ ትችላላችሁ። በዋናነት የኛ ቻናል ቁም ነገር አዘልና ጠቃሚ መረጃዎችን ነው ወደ እናንተ የሚሰጥ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ብዙዎቻችሁ ቻናሉን ሰብስክራይብ አታደርጉም። ባካችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን እኛን አግዙን። የዛሬው መደበኛ ሎተሪ 1765ኛ ሎተሪ ነው እጣ የወጣው። 1765ኛ ይህንን ኮድ አውጡና ተመልከቱ፣ እንዳትሳሳቱ። 1765ኛ ነው። ከዚህ በፊት የወጡት እድሎች ካላችሁ እሱን ኮሜንት መስጫ ሳጥኑ ላይ ምናልባት ላኩልኝና ሀሳባችሁን አይቼ ነግራችኋለሁኝ። የዛሬው ሎተሪ ግን 1765ኛ ሎተሪ ነው፣ እንዳትሳሳቱ ማለቴ ነው። የአንደኛ እጣ 600 ሺህ ብር ነው የሚያስገኘው መደበኛ ሎተሪ አሁን የወጣው ማለት ነው። ግንቦት 27 ቀን 2018 ሐሙስ ዕለት የወጣው። ስለዚህ እስከ 8 አካባቢ እስከ 9 የሚደርሱ እጣዎች አሉ። 4 እና 9 ባዶ ናቸው፣ ነግራችኋለሁኝ። አንደኛ እጣ ቁጥር ልናገር ነው። ተዘጋጅታችኋል? ተዘጋጁ። ወረቀታችሁን አውጡ፣ ካርድ ማለት ነው። ትኬታችሁን አውጡ፣ ትኬታችሁን አውጡ፣ ትኬታችሁን አውጡ፣ ትኬታችሁን አውጡ። ማስተዛዘኛም አለው፣ ራሳችሁን ቢያንስ ትችላላችሁ። ማስተዛዘኛዎችን ሁሉ ነግራችኋለሁ። የማስተዛዘኛ ቁጥሮች በአሃዛቸው ትንሽ ናቸው፣ በድጅታቸው ማለት ነው። አነስተኛ አሃዝና ዲጂት ያላቸው ማስተዛዘኛ ናቸው። እነሱንም እነግራችኋለሁኝ። ሙሉ ቁጥር ከወጣላችሁ ደግሞ ጥሩ ብር ታገኛላችሁ ማለት ነው። ተዘጋጅታችኋል? በጣም ጥሩ። ወደ አንደኛው እጣ ቁጥር ልመጣ ነው። አንደኛ እጣ ቁጥር 13 05 68 እደግምላችኋለሁ። 13 05 68 ይህ ቁጥር ካላችሁ ሙሉ ቁጥር ነው። 600 ሺህ ብር ታገኛላችሁ። መደበኛ ሎተሪ 1765ኛ 600 ሺህ ብር አላችሁ ማለት ነው። ይህ ቁጥር ያላችሁ ሰዎች ወደ ሁለተኛው እጣ እናልፋለን። 200 ሺህ ብር ነው የሚያስገኘው። የሁለተኛው እጣ ቁጥር 18 59 40 18 59 40 ይህ ቁጥር ያላችሁ ሰዎች 200 ሺህ ብር ታገኛላችሁ። ይህ ቁጥር ያላችሁ ሰዎች 200 ሺህ ብር ታገኛላችሁ። ወደ ሶስተኛው እጣ እናልፋለን። 100 ሺህ ብር ነው የሚያስገኘው። ሶስተኛው እጣ 13 80 48 13 80 48 ይህ ቁጥር ያላችሁ ሰዎች 100 ሺህ ብር ታገኛላችሁ። 13 80 48 100 ሺህ ብር 100 ሺህ ብር ታገኛላችሁ። ወደ አራተኛው እጣ አልፋለሁኝ። አራተኛው እጣ 50 ሺህ ብር ያስገኛቸዋል። አራተኛው እጣ ቁጥር 03 91 66 ልድገምላችሁ። 03 91 66
ይህ ቁጥር ያላችሁ ሰዎች 50 ሺህ ብር አላችሁ። ይህ ቁጥር ያላችሁ ሰዎች 50 ሺህ ብር አላችሁ። ማስተዛዘኛዎቹ ጋር አልፋለሁኝ። አንድ ቁጥር ላይ 61 ካለች 61 ቁጥር ካለች መጨረሻ ላይ ማለት ነው 40 ብር ታገኛላችሁ። በመጨረሻዎቹ ላይ 61 የምትል ካለች አንድ ብቻ ካለች አታገኙም። 61 የምትል ካለች ስድስትም አንድም ማለት ነው። 6 ብቻ ብትኖር ወይም አንድ ብቻ ብትኖር አታገኙም። 61 የምትል ካለች 40 ብር ታገኛላችሁ ማለት ነው። ሁለተኛ ማስተዛዘኛ 1000 ብር ነው። 1792 የሚል ካለ 1000 ብር አላችሁ። 1792 የሚል ካለ 1000 ብር አላችሁ። ወደ ሶስተኛው ማስተዛዘኛ ሳልፍ 823 የሚል ካለ 200 ብር አላችሁ። 823 የሚል ካለ 200 ብር አላችሁ። ወደ አምስተኛው አልፋለሁ። አራተኛው ባዶ ነው እንደምታዩት። አምስተኛው ላይ ማስተዛዘኛዎች ብዙ ናቸው። ወደ 4 የሚሆኑ ማስተዛዘኛዎች አሉ። እዚች ላይ እድለኛ ናችሁ። አንድ ቁጥር አለች 5 የምትል ካለች መጨረሻ ላይ 20 ብር ታገኛላችሁ። 20 ብር ከትኬት አዟሪዎች መቀበል ትችላላችሁ። እነኚህ ትናንሽ ማስተዛዘኛ ብሮችን ከትኬት አዟሪዎች ወይ ትኬት ትገዙበታላችሁ አሊያም ደግሞ ብራችሁን ይሰጧችኋል። ስለዚህ 5 ቁጥር የምትል ካለች መጨረሻ ላይ 20 ብር ታገኛላችሁ። 5000 ብር የሚያስገኝ ማስተዛዘኛ አለ። አምስተኛ ቁጥር ላይ ነኝ ያለሁት፣ ተከታተሉኝ። 06 60 35 06 60 35 ይህ ቁጥር ካላችሁ 5000 ብር ማስተዛዘኛ አላችሁ ማለት ነው። ትኬታችሁን በጥንቃቄ ያዙ። 2000 ብር የሚያስገኝ ሁለት ማስተዛዘኛ አለ። የመጀመሪያው 19 18 45 እደግምላችኋለሁ። 19 18 45 ይህ ቁጥር ካላችሁ 2000 ብር ማስተዛዘኛ አላችሁ ማለት ነው። ሌላ ማስተዛዘኛ አለ እዚያው ላይ 2000 ብር የሚያስገኝ 23 13 75 23 13 75 23 13 75 ይህ ቁጥር ያላችሁ 2000 ብር ማስተዛዘኛ ታገኛላችሁ። 2000 ብር 50 ሺህ ብር የሚያስገኘው የአራተኛ ዕጣ ቁጥር ያለበት ነው። ሰባተኛ ላይ አብሬ ድገምላችሁ ማለትም ስድስተኛ ላይ ማለት ነው። 03 91 66 03 91 66 ይህ ቁጥር ያላችሁ 50 ሺህ ብር ያላችሁ። እዚህ ላይ ከላይኛውና ከታችኛው የጻፉት ያው በሰማያዊ ከላይ ያስቀመጡት እስከ አራተኛ ዕጣ ድረስ አብዛኛውን ጊዜ በዚህ በላይ በኩል ያስቀምጣሉና ታችኛው አሁን አራተኛ ዕጣና ስድስተኛ ዕጣ ተመሳሳይ ነው። 50 ሺህ ብር የሚል አለ። 0 የሚለው አሁን ቅድም የዘለልሁት አለ የሁለተኛ ዕጣ ቁጥር እና ከታችም የሚያስቀምጡት እዛው እንድታዩት ነው እንጂ ሁለት ጊዜ አይሰጥም ማለት ነው። ስለዚህ ስድስተኛ ላይ 50 ሺህ ብር የሚያስገኘው የአራተኛው ዕጣ ቁጥር ነው ያለ ማለት ነው። ሌላ እንዳይመስላችሁ። ሰባተኛ 5000 ብር የሚያስገኝ ማስተዛዘኛ አለ። ቁጥሩ 10000 ማለት 10 02 67 እደግምላችኋለሁ። ሰባተኛውን 10 02
67 እቺ ቁጥር ካለቻችሁ 5000 ብር አላችሁ ማለት ነው። 5000 ብር አላችሁ። ስምንተኛ 600 ሺህ ብር የሚያስገኘው የአንደኛው ዕጣ ቁጥር አብሮ እዚህ ላይ አለ። 13 05 68 የሚል ካለ 600 ሺህ ብር አላችሁ የአንደኛው ዕጣ ማለት ነው። እዚህ ላይ የተቀመጠው እንድታዩት ነው። ማስተዛዘኛው አለ። ማስተዛዘኛ ሳይሆን መደበኛ ዕጣ ነው። የሶስተኛው ዕጣ ማለት ነው። ስምንተኛ ላይ የተቀመጠው የአንደኛውና የሶስተኛው ዕጣ ነው። 100 ሺህ ብር የሚያስገኘው ነው። 13 80 48 13 80 48 ይህ ቁጥር ካላችሁ የሶስተኛ ዕጣ ቁጥር ነው ማለት ነው። ስምንተኛ ላይ ያስቀመጡት ስለ ጻፉት ነው። 100 ሺህ ብር አላችሁ ማለት ነው። ስለዚህ በዚህ መሰረት ትኬታችሁን ፈትሹና በዚህ ቪዲዮ የመደበኛ ሎተሪው የ1765ኛ መደበኛ ሎተሪ እጣ መድረሱንና አለመድረሱን ቼክ አድርጉ። በዚህ ቪዲዮ ግቡና ማለት ነው። ቪዲዮውን ደጋግማችሁ እዩት። ፓውዝ እያደረጋችሁ ማየትም ትችላላችሁ። እንደዚህ እያደረጋችሁ በዚህ ቪዲዮ እድላችሁን ማወቅ ትችላላችሁ። የሞከራችሁትን የቆረጣችሁትን ሎተሪ በዚህ ቪዲዮ በግልጽ ማየት፣ መመልከት፣ ቼክ ማድረግ ትችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ሀሳባችሁን እየመለስኩ ነው የምገኘው። ሌላ ሀሳብም ካላችሁ እቀበላለሁኝ። ቻናሉን ሰብስክራይብ ያላደረጋችሁ ብዙዎች ናችሁና ሴቲንግ ላይ እንደሚያሳየኝ ቻናሉን ሰብስክራይብ አድርጉ። ቪዲዮውንም ላይክ፣ ሼር በማድረግ እኛን ማገዝ ትችላላችሁ። ለሌሎችም በማዳረስ እኛ ይህንን ቪዲዮ የምንሰራው በነፃ ነው፣ ብዙዎች ይጠቀሙበት ዘንድ ነው እንጂ ምንም አይነት 5 ሳንቲም እያገኘንበት አይደለም፣ የንግድም አይደለም። ብዙዎችን ለማገዝ ኢንፎርሜሽን ለመስጠት ያክል ነው። እናመሰግናለን። ጥሩ ጊዜ ተመኘውላችሁ።